ኧረ በቆሎ እንደዚህ አይዘራም። አንተ ኧረ በቆሎ ይጠባበቃል ከዚህ በእውነት ኧረ ሽፎ በመጽሐፍ በሀርድ ኮፒ ቢሆን አስበው ገለጥ ስታደርገው ይሄን ነው እንዲህ አይመጣውም እኮ ጌታን በስመ አብ። እና የሚያስቀው ፓርት ደግሞ ምንድነው? ስዕል 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 አረ የስዕል ደብተር ይዞ መጡ። የህፃናት ማስተማሪያ ወንድሞቼ ናቸው ይላል ጌታ በሚያውቀው እንደዛ እያለ ነበረ። ቺምፓንዚዎች ወንድሞቻችሁ እንደሆኑ ልታውቁ ጥሩ ነበር እያለ ይሰብካል። አንተ የጀለስ ወንድም አይመጣውም። እኛ እንደዚህ ብዙም አናንም እና ኤኒዌይስ አሁን ቁም ነገሩ ምንድነው? ሰው መጽሐፍ ጻፍኩኝ ብሎ ከጀርባ ላይ ምን ይደረጋል? ዋቢ መጽሐፍ ለምሳሌ እዚህ ላይ ላሳያችሁ። ይህ መጽሐፍ ሳይንስና ሃይማኖት ይባላል። ይሄ አሁን የኤቲስቱ ልጅ ይህን ሲተች ሰምቻለሁ። የተቸው አንብቦት አይደለም ያሰማችኋለሁ። በቃ እንዲሁ በትዕቢት መወጠር ብቻ። እኔ ምን አይነት ዘመን ላይ እንደደረስን ጌታን በስመ አብ። እና ዋቢ መጽሐፍት ምን መሰላችሁ? መጽሐፍት ሲጻፍ ለምሳሌ ዝም ብዬ ራንደም ሊገልጥ ሳደርግ ከታች ህዳጉ ላይ ይታያችኋል። እንደዚህ ፉትኖት ህዳግ እንደ ማስረጃ ሆኖ እንደዚህ ይጠቀሳል። አየህ? እና በቃ እንደዚህ ህዳጎች ላይ ምናምን ነገር በቃ ይጠቀሳል። ልክ እንደዚህ ማለት ነው። እንደዚህ ማለት ነው። ዋቢ መጽሐፍ ሪፈረንሱ ብቻ እኮ የእሱ መጽሐፍ ይሆናል። የምራው እንደዛ ተዘርዝሮ ቢጻፍ እኩል ነው። ይኸው ሹፍ ዋቢ መጽሐፍት ይልና ዋቢ መጽሐፍት ማለት ጋይስ እውነት ነው እኮ የምር ዋቢ መጽሐፍት ማለት ሪፈረንስ ነው ማለት ጸሐፊው ለምሳሌ ይህንን የጻፈው ዲያቆን ያረጋል አበጋዝ ነው። ይህንን መጽሐፍ ሲጽፍ እንዲሁ ዝም ብሎ ብቻ የጻፈው ሳይሆን ይልቁንም እነዚህ መጽሐፍትን አገላብጧል፣ አጣቅሷል ማለት ነው። ከላይ ያሉ እነዚህ እንዳሉ ነው። ተመልከት፣ እነዚህን ሁሉ መጽሐፍት በዚህ በኩል ደግሞ ሂድ። እነዚህን ሁሉ መጽሐፍት ይህ ነጥብ የተለያየ መጽሐፍ ይህን ሁሉ አንብቦ ነው ከዚህ ሁሉ እያጣቀሰ ነው። ኧረ ተገልጣለቁ አንዴ አይተዋል። ዋቢ መጽሐፍት እንዲህ ተደርጎ እንዲህ አይተዋል። ይቅርታ አሁንም ይገለጣል እንዴ? አራዊ ተገልጦ አሁንም አለ እንዴ? ይህን ሁሉ መጽሐፍ አጣቅሰን የጻፍከው ያደርጋል። እሺ በጣም ቴንኪው በእውነት ጥረት አለ። አይተዋል። እንትን ነው አትሊስት ለሰዎች የሆነ ነገር ለማቅረብ ይገለጣል እንደሆነ አሁንም በቅዱስ ሚካኤል እያያችሁ ነው ምን ያህል ጥንቁቅ እንደሆነ ጸሐፊው። አሁን አየህ ሲጻፍ እንደዚህ ነው የሚጻፈው ተጠንቅቀ ምናምን። አሁንም አለ በቅዱስ እንዴ ኧረ አልቅም በቃ ሽፍ አይተዋል። ዋቢ መጽሐፍት እንደዚህ ይጠቀሳል። ይህን ሁሉ እያጣቀስክ ቀስ ብለህ ተረጋግተህ አብላልተህ ይህም በዛ ልትሉ ትችላላችሁ። አንድ ሰው ከታች እንደዛ እያለ ነው ያረጋል። ሌላ ሌብል ላይ እኮ ነው። እውነት ነው በእውነት ለእስካሁን ድረስ የገለጥ ነው እንትን ነው ዋቢ መጽሐፍትን ነው። ልጁ የገለጣቸው ወረቀቶች ብዛት ራሱ ያረጋል ሪፈረንስ መጽሐፎች የጻፈበት ብዛት አይሞላም። ያነበባቸው ልጁ ማለት አይ ዶንት ቲንክ እኔ ሳየው ምንድነው መጽሐፍ የማንበብ ልምድ ሳይሆን ይሄ ቪዲዮዎችን ምናምናም ታይና ከዛ በኋላ ለምሳሌ ቪዲዮ ላይ ኒቼ እንደዚህ አለ የሚል ነገር ቪዲዮ ላይ ካየ እሷን ትሰማለህ፣ ትመጣና ጨረጫር ታደርጋለህ። ኒቼ እንደዚህ አለ ከዛ ማስረጃ ስትል የኒቼን መጽሐፍም አይጠቅስልም። ኒቼ ምን ላይ እንደዛ ተናገረ የሚለውን ማለት ነው አይጠቅስም። ሪፍረንስ የለም። ለምን? እሱ ራሱን ከቪዲዮ ነው የሚሰማው። እና ይሄ ተባራሪ የሆነ በየቪዲዮ ትቃርማለህ፣ ትመጣለህ፣ ጻፍኩኝ ትላለህ፣ መጽሐፍ ትላለህ። አሁን ያሳዩችሁ ዋቢ መጽሐፍት ናቸው። አሁን የጀለስን ስታዩት የወንድማችንን ዋቢ መጽሐፍት መጨረሻ ላይ ነው የሚቀመጠው እና ተመልከት። ይኸው ዋቢ መጽሐፍት የለም ስሜ ሌላ ዓለም ላይ ተጽፎ ይኖራል ይላል መጨረሻ ላይ። ከዛ በኋላ አሁንም እንደዚያው እንደተለመደው በፎቶ አሸብርቆ ብቻ ቁጭ አድርጎታል። ይህ ነው የሚመስለው መጽሐፉ እኮ ዲያሪ ያለ የግል ታሪክ
ይጀምር አይተዋላ መጽሐፉን ራፍሊ ስላየሁት በቃ የምርም ዲያሪ ነው ይመስል እንዲሆኜ ይላል ማል አይተዋል። እኔ በጌታ የምን ስክሪንሻት ነው መኩ ሹፈው። ይሄ ምን ይላል ከላይ እየላኩለት ነው እንዴ? ጭራሽ ሌሎችን ራሱ ሳይቆርጡ ነው እንዴ? እንትን ከዛን ይህንን ዝም ብለህ ያዝ አድርገውና በቃ እንደዚህ አይነት መጽሐፍ የጻፈ ሰው አንተ እየወጣ እኮ 38 ጊዜ እኮ ነው በአንድ ቪዲዮ ላይ መጽሐፌ ከዛ የሆነ ቪዲዮ ደግሞ ይሰራል። ቀውጢ መጽሐፍ ስጽፍ ይልና እየደነሰ ይመጣባል። ከፈለገ ይቻማው እንግዲህ ያርግለት። ግን እንደ ሌሎቻችሁ ባይሆን የሆነ እስቲ ቀደም ላሳያችሁ ያልኩን ቪዲዮ ያው ፐርሰናል ትላለህ እንደ የምሬን ተመሰለባቸው ሆነ ፊንኩ ራስን ቻል። አይ እድገቱን ከዛ ወደዚህ ደረሰ ብሎ የራሱ አድርጎ ነው እንዴ እኮ ብዬ ነው። እሱማ ሀሳቡማ እንደዛ ነው። የእሱ ሀሳቡ እንትን ነው ብቻ ነው ይስቀ የራሱ አድርጎ ከሆነ እኮ ብዬ ነው። ምንድን ነው የምታካብዱት? ኧረ እንሂበት አንተ ረፍ። እሺ አንድኝ የሃይማኖት አባት ማለት የኋላ ቀርነት አስቀጣይ ማለት ነው። አንድ ዲያቆን አበጋዝ ያደርጋል የሚባል ሰው መሰለኝ። ዲያቆን ማን አበጋዝ ያደርጋል? አበጋዝ ያደርጋል። ኧረ አሁን ይሄ እኮ አሁን ማለት ነው ይህንን እንደ ስህተት ይዘን እንድንስቅ የሚያደርገን ምንድን ነው? ቀጣይ የሚተቸው እሱን መሆኑ እኮ ስሙን እንኳን የማያውቀውን ሰው ይተቻል። በቃ የሚተቸው ደግሞ ለምን ቢሆን ጥሩ ነው? ከእሱ ጋር ይቃረናል። ከአንተ መጽሐፍ ጋር እኮ ተቃረን የእሱ መጽሐፍ ስለተባለ ከእሱ መጽሐፍ ጋር የሚቃረኑ ሰዎችን በማብጠልጠል ነው። በቃ እንደዚህ ኧረ በጌታ ሰማ። እሺ ዲያቆን አበጋዝ ያደርጋል ምን አሉ? አንድ አዲስ መጽሐፍ ሳይንስና ሃይማኖት የሚል መጽሐፍ እንደወጣና ከኔ መጽሐፍ ጋር እጅግ ተጻራሪ የሆነ ተቃራኒ የሆነ እንደሆነ አንድ ልጅ ገልጾ የሁለታችንን መጽሐፎች ልዩነት ሲያወራ ሰምቼው ነበርና በጣም ገርሞኝ ነው። ምን ይላል? እሺ አሁን ሲያነጻጽር ሰማው። እንደዚህ ጽፎ አዲስ መጽሐፍ ጽፎ ሲያነጻጽር አንድ ልጅ ሰምቼ ነው ብሏል። ስለዛ መጽሐፉን አላነበበም፣ መጽሐፉን አያውቀውም። እንኳን መጽሐፉን ጸሐፊውን እንኳን በትክክል ስሙን አያውቀውም። ምን አለ ብሎ ደግሞ ቀጠለ። ሹፍ እሺ ምን አለ? ቆይ አንዴ በጌታ ምን ይላል ጸሐፊው? ዲያቆን ወንድማችን ሳይንስን የሚከተል ሰው በሙሉ እጅግ የተሳሳተ መንገድ ላይ እንደሆነና የተሳሳተን ነገር እየተከተለ እንደሆነ ነግሮን ከዚህ ድርጊት እንድንቆጠብ ነው። ወይኔ በጌታ የቱ ጋር ነው ያለው? እንደዚህ በጌታ በኢየሱስ ስም አንተ እኔ ኩበክር እኔ ይህንን የምትከተሉ ሰዎች እኔ በጌታ የቱ ጋር ነው ያለው? ሳይንስን የምትከተሉ ሁሉም ኢማጂን ከዚህ ነገራችሁ እንድትታቀቡ ደግሞ ይላል። አንተ አንድ ምንም ያላነበበውን መጽሐፍ እንደዚህ ይላል ሰው ወጡ። ይሄ ማለት ምን ማለት ነው? በቃ ይሄ ሰው ያን ያህል ግድም የማይሰጠው ሰው፣ ለጭንቅላቱም ለህሊናውም በቃ ምንም ለሰውም ያን ያህል ብዙም ግድም የማይሰጠው ሰው ነው ማለት ነው። አይ ነው ፕሮሞት እያደረግኳቸው ነው። እረዳዋለሁ፣ ይገባኛል። ከዛሬ በኋላ ጭራሽ አናነሳውም። ግን ምን አይነት ሰው እንደሆኑ ግን አትሊስት ግን ወቁ በጌታ ያረጋል። አሁን ስለ ሳይንስ ምን እንዳለ አሳያቸዋለሁ። ራሱ መጽሐፍ የተተቸው ይህንን አይደለ? ይህን መጽሐፍ ገልጬ አሳያቸዋለሁ ምን እንዳለ ከዚህ ልጅ ጋር በተቃራኒ ማለት ነው። ግን ምን እንደሚል ስሙ መጀመሪያ። ቆይ መጀመሪያ እንደውም ላሳያችሁ ከታላቅ ይቅርታ ጋር፣ ከዛ እንድትገረሙ የሱ ንግግር እየሰማችሁ ማለት ነው። እሺ ለምሳሌ ገጽ 197 ላይ አንድ ርዕስ አለ።
ክርስቲያኖች ሳይንስን እንዴት ቢመለከቱት ይሻላል ብሎ ጠይቆ የተወሰነ ይናገራል። እንዲህ ይላል፣ ክርስቲያኖች ማስቀደም ያለባቸው የማያልፈውን ህይወት ጉዳይ መሆኑ ትክክል ነው። የዘላለም ህይወትን ማለት ነው የምናስቀድመው ከሳይንስ የዘላለም ህይወትን ነው፣ ግልጽ ነው። ግንስ ሆኖም ግን እሺ ይህን ዓለም ማጥናትና ማወቅ በአግባቡ እስከሆነ ድረስ እንደው በአግባቡ ይሁን እንጂ የእግዚአብሔርን ድንቅ ጥበብና አሰራር ለማድነቅና ለማመስገን ቢጠቅም እንጂ ከዘላለማዊ ህይወታችን ጋር የሚቃረን ምንም ነገር የለውም ነው የሚለው። ምንም ነገር የለውም። ጉዳዩ ከዘላለማዊ ህይወትና ከሳይንስ አንዱን ምረጥ አይነት ከሆነ ከሁለት አንዱ ብቻ ይመረጥ፣ ወይ የዘላለም ህይወትን ምረጥ ወይ ሳይንስን ምረጥ ከሆነ ኦፍኮርስ የሚመረጠው ዘላለማዊ ህይወት መሆኑ ግልጽ ነው። ሆኖም እንደዚህ አይነት ከሁለት አንዱን ምረጥ የሚያሰኝ ነገር እስከሌለ ድረስ ሳይንስን አይመለከተኝም ማለት ኧረ አንብብልኛ እንዴ መኩዚ ከዚህ ጋር ይሆናል። እሺ ሳይንስን አይመለከተኝም ማለት ተገቢ አይደለም። አይ መኩ እኮ ምንም አይተባበርም። እኔ እኮ ኦዲየንስ ተኮር ነኝ ብዙ ጊዜ እኮ ምንም አብሮ ሊሄድ አልቻለም። ተገቢ አይደለም። አይሰማም እንዴ? ተገቢ እሺ ተገቢ አይደለም። ሳይንስን አይመለከተኝም ማለት ተገቢ አይደለም ነው ያለው ራሱ። ከዚህም ጋር ሁሉም ሰው ከዚህም ጋር እሺ ሁሉም ሰው በአንድ አይነት መስክ ብቻ ስለማይሰማራ አሁን በዓለም ውስጥ ስንንቀሳቀስ ማለት ነው በአንድ አይነት መስክ ብቻ አንሰማራም። ስለዚህ በሳይንስ ዘርፍ ሊሰማሩ የሚችሉና ራሳቸውንም ሌላውንም ሊጠቅሙ የሚችሉ ክርስቲያኖች ቢሰማሩ ተገቢም ጠቃሚም ነው ይላል። ማን? ሳይንስና ሃይማኖት መጽሐፍ በዲያቆን አበጋዝ ያደርጋል። አቡሊጉ አንዳንድ ጊዜ በጣም እኮ ጌታን እኔ አሁን ኢማጅን እንደዚህ ነው ያለው ጸሐፊው። አንዲት መስመር እንደዚህ ገልጦ እችን አላየም ወዳጃችን። በቃ የሆነ ሰው ብቻ ከሱ መጽሐፍ ጋር አነጻጽሩታል መሰለኝ። አንድ ቪዲዮ ሰርቶ ይህንን መጽሐፍ ከዛ ልጅ መጽሐፍ የዛ ልጅ መጽሐፍ አይደለም ሲጀምር መጽሐፍ ብሎ ማነጻጸሩ ራሱ ያለ ያስቃል። በጣም ፈኒ ነው። እኔ እንደ መጽሐፍ መቁጠር እሱ እንግዲህ አሳይቻችኋለሁ መጽሐፍ እንዳልሆነ እና ከሱ መጽሐፍ ጋር እንደሚቃረን ስለተነገረ ብቻ ሳይንስን ጭራሽ እንዳትቀበሉ አለ ብሎ ሲናገር ሰምቶ ቆጠብ ነው የሚነግረን። ማችን ሳይንስን የሚከተል ሰው በሙሉ እጅግ የተሳሳተ መንገድ ላይ እንደሆነና የተሳሳተን ነገር እየተከተለ እንደሆነ ነግሮን ከዚህ ድርጊት እንድንቆጠብ ነው የሚነግረን። ማለትም ወደ ሃይማኖቱ እንድንጠጋ ማለት ነው። ሳይንሱን ትተ ነው ወደ ሃይማኖቱ እንድንጠጋ ነው የሚነግረን። ማን? መጽሐፉ። ይሄ ምን ያሳያል? አንባቢ እንዳልሆነ በቃ ዝም ብሎ የለብ ነገር በየቦታው የሚያገኘው በየቪዲዮ መመቃረም፣ ከዛን መቶ እሷን የሰማትን መጽሐፍ ማስረጃ የሌለው ምን የሌለው ምንም ነገር ዝም ብሎ መጽሐፍ መቸክቸክ ምን እንዳለ ይኸው እንግዲህ አሳይቻችኋለሁ። እሺ ስማ፣ ለዚህ የተለያዩ ነገሮችን ያቀርባል፣ አነሳላችኋለሁ። ግን ይሄ ክሌም እንዴ ለዚህ ደግሞ የተለያየ ነገር ያቀርባል ማስረጃ ብሎ ማንም ሰው እንዳይከተል ከዚህ ነገር ተቆጠቡ፣ ሳይንስን ትታችሁ ምናምን ብሎ ብዙ ነገር ያቀርባል። ሳይንስን በሳይንስ ስም የሚመጡ ስህተቶችን ይተቻል። ራሱ ሳይንስን ራሱ ሳይሆን ግን በሳይንስ ስም ግን የመጡ የተለያዩ ቲዎሪዎችን ሾልኮ የሚገቡ ስህተቶች ይኖራሉ። መቼስ ኢንፋሊብል ነው ሳይንስ አይደል ሾልኮ። ምክንያቱም በዘመናት ውስጥም አንዱን ዲስፕሩቭ እያደረገ እየተሻሻለ ሲመጣ ስለምናይ ማለት ነው በሳይንሱ ዘርፍ። ስለዛ ስህተት የሆነውን ነገር ስህተት ነው ብሎ ይቃወማል። ስህተት የሆነውን ነገር ስህተት ነው ብሎ ይቃወማል። ግን እንደ አጠቃላይ ግን ሳይንስ ጠቃሚ ነው ብሎ ሲናገር አይተነዋል። ያደርጋልም ማለት ነው። ያለው ነገር በአጭሩ ምን ማለት እንደሆነ ለመግለጽ የኢትዮጵያ ትውልድ ሆይ ሳይንስ የሚታመን ነገር አይደለምና በተደጋጋሚ የተሳሳቱ ነገሮችን እንደ ትክክልነት ነግሮን ያውቃልና የኢትዮጵያ ልጆች ሆይ፣ ተማሪዎች ሆይ ዶክተር እንዳትሆኑ፣ ሳይንቲስት እንዳትሆኑ፣ ተመራማሪ እንዳትሆኑ፣ እንደውም ኑና የቆሎ ተማሪ ሆኑ፣ ኑና ዲያቆን፣ ዘማሪ፣ ቄስ ሁኑልን። ሳክሱ በጣም ከባድ ነው። ጀለስ
አንተ ኑና የቆሎ ተማሪ ሁኑልን፣ ዘማሪ ሁኑልን፣ ቄስ ሁኑልን ነው እያለ ያለው። አትማ ዶክተር እንዳትሆኑ ብሎ ያረጋል። ታይትል ራሱ ምንድን ነው? ቆይ አንዴ ገጽ ስንት ነበር ያቀደም ያወጣት? በጌታ ስም ይኸውልህ 97 ነው ነው። እሺ ኦኬ ታንክ ዩ። 107 ከሁለት አንዱ። እሺ ታንክ ዩ። አዎ ትክክል ነው። አንተ በጣም ታስታውሳለህ ትላለህ። ያው ምንድን ነው የሚለው? ከዚህ ጋር ሁሉም ሰው በአንድ አይነት መስክ ብቻ ስለማይሰማራ በሳይንስ ዘርፍ ሊሰማሩ የሚችሉና ራሳቸውንም ሌላውንም ሊጠቅሙ የሚችሉ ክርስቲያኖች ቢሰማሩ ተገቢም ጠቃሚው ነው። ስለዛ ሳይንቲስቶች ሁኑልን፣ በሳይንሱ ዘርፍ ግቡልን እያለ የሚመክርን መጽሐፍ ጌታ ኢየሱስ። ቆይ አንዴ። ከዛ ደግሞ የኋላ ቀር አስቀጣይ ብሎ ደግሞ የተናገረው እንደነዚህ አይነት መምህራን ነው። እሺ ቆይ የኢትዮጵያ ህሙማን ወይ ወደ ሐኪም ቤት አትሂዱ፣ ሳይንሳዊ መድኃኒቶችን አትጠቀሙ፣ አትውሰዱ፣ የሚታመን ነገር አይደለምና ማለት ነው። ወንድማችን ላይም እያደረገ ያለው ነገር እኔ በገባኝ መልኩ ይሄ ነው። እኔ በገባኝ መልኩ አይገባህም ማለት ነው። በቃ በዚህ ትልቅ ማሳያ አልገባህም ነው። አይገባህም። ጀነራል ተጨባጩን እውነታ ሳይንስ የሚያረጋግጣቸውንና ከሚነግረንን ተጨባጭ መረጃዎችና ማስረጃዎች የማይታመኑ እንደሆኑና በተደጋጋሚ በራሱ ውድቅ እንደሚያደርጋቸው ይናገራል ይላል። እኔ እስካሁን በግልጽ የማውቀው ነገር የለም። ግን ለዚህ ተጨባጭ የሳይንስ ማስረጃዎችና መረጃዎች ስህተትነት ወይም ታማኝ እንዳሉ የሚያረጋግጥበት መስፈርት ምን ቢሆን ጥሩ ነው? ቤተክርስቲያኗ ያጠናችሁን የምርምር ውጤት አይደለም አምጥቶ የሚያስቀምጠው። ክላሲካል ፊዚክስን ውድቅ ለማድረግ የሚጠቀመው ኳንተም መካኒክስ ነው። ኢማጂን ያድጋል ነው። ሳይንስ የሚታመን ነገር አይደለም እያለ ለሳይንስ አለመታመን የሚያቀርበው ኳንተም መካኒክስ ነው። ኳንተም መካኒክስ እንግዲህ እኔ በቤተክርስቲያን የጠና ሃይማኖታዊ ሳይንስ ያድጋል፣ ምርምር ያድጋል። አንዳንድ ነገሮች ታማኝ ሆኖ በሰው ምርምር ደረጃ ማለት ነው ታማኝ መስሎ የሚቆዩ የሆነ ሰዓት ላይ ደግሞ ዲስፕሩቭ የሚደረጉ የሚሻሻሉ ነገሮች ይኖራሉ። ዊር ናት ኢንፋለብል ሳይንስ ኢዝ ናት ኢንፋለብል። ስለዚህ የሚሻሻሉ ነገሮች ይኖራሉ። ከዛ አንጻር እንጂ ሳይንስ አያስፈልግም አንድም ቦታ ወይ ድርሳናት ወይ ድግምት ውስጥ ምናምን ያለ ነገር ይሁን አላውቅም። እስካሁን እንደማውቀው እሱም ሳይንስ እንደሆነ ጀስት የተጣረሰ ክላሲካል ፊዚክስን ተጨባጭ ኦብዘርቨብል ሜዥር የሚደረግን እውነታ እንዳትቀበሉ ለማለት ሜዥር ማናደርገውን በኳንተም ሪያሊቲ ላይ ያሉ በጥቃቅም ሪያሊቲ ላይ ያሉ አተሞች እንዴት ፈንክሽን እንደሚያደርጉ የሚያጠናን አንድ ፊልድ አምጥቶ ሳይንስን ውድቅ ለማድረግ ይሞክራል። አላደረገም። ጠኖኝ ወደ አለመለስ ብዬ ገረፍ ገረፍ አደረኩኝ እንደተባለ እና በጣም በቃ አንድ መስመር ሳያነበው እንዴት ትንተና ይሰጣል? አንድ መጽሐፍ ላይ ሰው አንድ መስመር ያላነበው አንዲት ቃል ገልጦ ያላየው እንደ ማንበቡን ትተን እኒያችሁ ተረጋግጦ እናትና አባታችሁ ሲነገራችሁ አትቀበሉ ማለት ነው። ምክንያቱም ሳይንስ ሊታመን የሚችል ነገር ስላልሆነ ኢትስ ጀስት ኢንሴን። ምን አይነት የትውልድ ሰንሰለቶች እንደተፈጠሩ አይዶን በጣም ነው የማዝነው ለዚህ ትውልድ ማለት ነው። አረ ለዚህ ትውልድ አዝናለሁ አለ በቅዱስ ሚካኤል። የምሩንማ ፈይሰል ነው የምሩን ይመስላል። አረ ሙድ እያዘ ነው የሚሆነው ወንድማችን። የምር እኔ ውስጡ እየሳቀ ነው የሚሆነው የምር እንዴ በጌታ ስም አንድ ጽሁፍ እየጻፍኩ ነበር የሆነ ጥናቶች ኢትዮጵያ
በዓለም አቀፍ ደረጃ ጥናታዊ ጽሁፎቿ ውድቅ የሚደረጉባት ቁጥር አንዳንድ ሀገር ነች። እንዳለ በኢትዮጵያ ምሁራን ተጠንተው የሚቀርቡ ፔፐሮች በዓለም አቀፍ ደረጃ ተቀደው ነው የሚጣሉት። ይሄ ለምን እንደሆነ ሳይ አንደኛ በበጀት እጥረት፣ በኢንተርኔት ሶርሶች ምናምን እጥረት ነው። ዋናው ግን ዓለም አቀፋዊ እውቀት እጥረት እንዳለ የኢትዮጵያ ምሁራን የሚያጠኑትና የሚያውቁት ነገር ኢትዮጵያ ነው። ይሄን ከቲክቶክ ነው የሰማው። የምር እኔ ሰምቻለሁ የሆነ ጊዜ ቲክታክ ላይ ሲዘዋወር ማለት ነው። እንትን አካባቢ ነገር የመረጃ ቋት ቲክቶክ ትላለህ። ዓለም አቀፍ ኢንፎርሜሽኖች እጥረት፣ ዓለም አቀፍ አንደርስታንዲንግ እጥረት በዓለም አቀፍ ደረጃ ኢትዮጵያ ውስጥ ቱ ታይምስ መስማት አይቻልም እንዴ ነገር ዓለም አቀፍ ደረጃ ላይ ሄዶ ጦጣ ነው የሚሆን። ቢኮዝ ዓለም አቀፍ የሆኑ አንደርስታንዲንግ የማግኘት ጉዳይ ዛጋርኩኝ ራሱ እዚህ ጋር ይዤው ተከታይ የማፍራት እንዲህ የመደነቅ በኢትዮጵያውያን ዘንድ እሱን ነው የሚፈልጉት። እውነታን መጋፈጥ አይፈልጉም። ጥናታዊ ጽሁፎቻቸው ውስጥ ያለው ተጨባጭ እውነታ ሳይሆን የራሳቸው እምነት የራሳቸው ቅዠት ብቻ ነው ያለው። ኢትስ ጀስት ኢንሴን። በጣም አሳፋሪ ናቸው። እጅግ አሳፋሪ። ሚዲያ ላይ የሚቀርቡት እንዳለ እርስ በርስ የሚሞጋገሱ ደደቦች። እሺ ይህን የምናሳየው ጋይስ እንትን ነው ለመሰላችሁ። አሁን ይሄ አሰልቺ ነው ወይ ጌታ ኢየሱስ በሚያውቀው? አዎ የምር እኔ አሁን ጌታ በሚያውቀው ስርችትን ያለኝ እና ብዙዎቻችሁ እንደሰለቻችሁ እያየሁ እና የምርም አሰልቺ ግን አንዳንድ በጣም ምስኪን ሰዎች አሉ። እንደው በቃ የሆነ እንደ ሲጀመር እኔ የሆነ ፈጣሪ የለም የሚሉ ሰዎች ማለት ነው ራሳቸውን የሆነ ኢንላይትንድ እንደሆኑ አይነት ሰዎች አድርገው ነው የሚያዩት ራሳቸውን። በጣም በቃ የሆነ እነሱ ልዩ የሆኑ ኢንላይትንድ የሆኑ በጣም አዋቂዎች፣ ፈጣሪ አለ የሚሉ ሰዎች ደግሞ በጣም ድንቁርና ውስጥ ያሉ ነው የሚመስላቸው። ለእነሱ ድንቁርና ውስጥ ማን እንዳለ ግን እንድታውቁት፣ በተለይ እንደዚህ አይነት ነገር የሚከተሉ ሰዎች እንዲረዱት ነው። መለስ ብለው ራሳቸውን እንዲያዩ በምን ደረጃ እንደሆኑ ማለት ነው እነዚህ ሰዎች። ለዛም እንጂ አሰልቺ ነው ጌታ ኢየሱስ በሚያውቀው። በስመ አብ። እና ምን አይነት ስድብ እንደሚሳደብ እየሰማችሁ ነው። ቃሉ ከበድ ቢልም ደደቦች ይላል ማለት ይሰድባል። እስቲ እና ማንን ስማ። ዶክተር ዘበነ የሚባል አንድ አለ፣ የሆነ መጋረጃ የሚጠመጥም የአላዋቂዎች ባንዲራ ያዥ። እኔ አሁን እንዴት ነው አሁን እኮ ኢማጂን አንድ የሃይማኖት አባት ምናምን ዝም ብለህ በድፍረት ዝም ብለህ እየወጣ እየተሳደብክ ምናምን ተናኩኝ ደግሞ ይላል ከፈለገ። እኔ እንደው በቃ ተንቅ ያለው ለምን የተናከነ በቃ እንደዚህ አይነት ሰው የተናቀ አይደለም እንዴ? እንግዲህ ከዚህ በላይ መናቅ እኮ የለም እንዴ? ዝም ብላችሁ ለምሳሌ እናንተ አንድ ሙስሊም ተለቅ ያለ ሰው ማለት ነው የሆነ ተለቅ ያለ ሼህ ምናምን የሙስሊም ኡስታዝ ተለቅ ያሉ ማለት ነው በሃይማኖት ውስጥ እንግዲህ የተከበሩ ተለቅ ያሉ ሰውዬ አንድ ሼኪ ምንም እንኳን ስህተት ናቸው ብላችሁ ብታስቡ ከእናንተ ሀሳብ ጋር በተያያዘ በቃ ስህተት ጭራሽ የማይመጥን ውሸት ነው ያሹት ብላችሁ ብታስቡ ራሱ ወታችሁ ግን ደደቦች የአላዋቂ ባንዲራ ያዥ ምናምን እያላችሁ የመናገር ድፍረቱ አላችሁ? በፍጹም እንደዚህ አይነት ነገር የለንም። እንደነዚህ አይነት ሰዎች ግን ምንም በማያውቁበት ሁኔታ ውስጥ በቃ የሆነ እንደዚህ ጀግና ትዕቢት ውስጥ ይገባሉ። እውቀትም የለም ትዕቢትም አለ። አየህ፣ እውቀትም የለም ትዕቢትም አለ። ሰይፉ ላይ ቀርቦ በዚህ ዘመን ምድር ጠፍጣፋ ናት ይላል። ኢትስ ጀስት ኢንሴን ማለት እንደዚህ አይነት ነገሮችን መስማት። እኔ የትምህርት ሚኒስቴር እንደዚህ አይነት ነገሮች ለትውልድ ሲወራ እያየ ዝም ማለቱ በራሱ የሚገርም ነገር ነው። የትምህርት ሰው እኮ መብቱ እኮ ነው። በነገራችን ላይ መሬት ጠፍጣፋ ነች ብሎ ቢናገር አንድ ሰው የሚከለክለው አለ እንዴ? ይህንን ሳይንስ ካልተቀበልክ መታሰር ምናምን እንደዚህ ተጀመረ ሳናቀው ማለት ነው እንዴ?
አረ እንዴት ነው ወንድማችን እያደረጉ ያለው በኢየሱስም እንዴ? አያኪ እንትን እንደው አሁን ይሄ ሲሪየስ የሆነ እንትን መስጠት ክሪቲክ መስጠትም ከባድ ነው። እንደዚህ አይነት የቀነጨረ ማይንድ ግን አዎ እንትን አሁን በውጭ ዓለም ላይም እኮ ኢቭን ትላልቅ የሚባሉ ኤቲስቶች ሆነው ራሱ ባይዘው ይሄ ክርክር ይደረግበታል። ምድር ጠፍጣፋ ናት ብናት የሚለው ነገር እኮ ስቲል ቱ ዚስ ዴይ ክርክር ይደረግበታል። ትምህርት ሚኒስተር ይላል እዚህ ሀገር አምጥቶት እና ምንም የሚያውቀውንም የሚያወራውንም ነገር አያውቅም። እውነት ለማውራት ሲጀመር ትምህርት ሚኒስተር ላለው ማለት ነው ጋዲ ወደ በኋላ ላይ እኮ አሁን ስናየው ደግሞ ምን ይለናል? በአማርኛ የሆነ ነገር ከኢትዮጵያ መምህራን ምንም ነገር እንዳሰሙ ይላል። እና ትምህርት ሚኒስቴር በእንግሊዝኛ ወጥቶ ከአሜሪካ ሄዶ አይናገረው እዚህ የሚናገር እንዴት እንሰማዋለን? በእውነት ሹፍ ትንሽ ላይ አሳልፈው በእናት ማምጣት አለበት እንዴ የተገኘው የዘረመል ይቅርታ በጣም ጋይ ስላሳለፈው እኔ እዚህ ጋር ፊንት ልሰራ ነው። የምድርን የስበት መጠን ቢለቁት ዛት ሚንስ ፕሌን የምናበረው ምንም የምንለው ይሄ ሁላ ሳይንሳዊ ፕሮግረስ ሁሉ የማይታመን ነገር ነው። ምናልባትም የተሳሳተ መንገድ ይሆናል ፕሌን የምናበርበት ሜትድ። ኢትስ ጀስት አም ሶሪ በእውነት ነው የምላችሁ። አም ሶሪ ሰምታይምስ ላይ ያማል የምትሰማቸው ነገሮች ፉል ኦፍ ስቱፒድ። እኔ ልንገር ወጣት እኮ this is what you are ወንድማችን። በስመ አብ ፉል ኦፍ ስቱፒድ ነው ያለው። እሺ ወጣት ከሆንክ እኔ ልንገርህ ሰማ እያለ ነው። ወጣት ወይ ሰማ። እሺ በቃ ገጠር ግባ። እውነትም በቃ ገጠር ግባ። በእውነት እሺ፣ እስቲ እንስማው። ታዳጊ ኮንክ የኔንም መጽሐፊውን የማንኛውም ኢትዮጵያዊ የጻፈው መጽሐፍ እንድታነብ አልመክርም። ኢትዮጵያዊ የጻፈውን መጽሐፍ እንድታነብ አልመክርም። እኩስ የኔንም ቢሆን እኩስ ለምን አትኩ እኩስ በቃ ለራስ ያዘዋ ዩፋት ቆይ ከታች የኔ ዓላማ ሌላ ነው። ማንኛውም አማርኛም ሆነ ኢትዮጵያዊ የጻፈው መጽሐፍ ፕሊዝ አታነብ። እንዳለ እውቀት ያላቸው የሚያሳድግ ነገር በሙሉ ያለው በእንግሊዝኛ በምን የተጻፉ የውጭ መጽሐፎች ላይ ብቻ። ኢንፋክት እውቀት ያለው የእንግሊዝኛ መጽሐፍ ላይ ብቻ ነው። ወይኔ በላቸው። ያስተዋልኩት ነገር ምን መሰለህ አኬ፣ አሁን ልጁ ሲያወራ አንዳንድ ሰዎች ያው አኬ እንደምታውቀው ፐርሶናሊቲ ዲስኦርደር ያለባቸው ሰዎች አሉ እና ይሄ አሁን አንዳንድ ሰዎች በውስጥ ጽፈውልኝም ነበርና የልጁንም አንዳንድ ነገሮች ስመለከት አለ አይደል ይሄ ሀገርንም እንትን የማለት አይነት ነገር እንደዚህ አይነት ፐርሶናሊቲ አይበታል። እውነቱ ቢሆንስ ሀገርን የመጠላት አይነት ነገር የሚመስል ነገር እሱማ ያስታውቃል እንደዚህ ያወራ እና ከዛ አንጻር የሚሆን አንዳንድ ነገሮች ድብልቅልቅ ሲሉብህ እንደዚህ አይነት ካራክተር ግን አንድ ፋክት ተናግሯል። አሁን ልክ ነህ። በአማርኛ የተጻፈ ጽሁፍ አሁን ያንተን ጽሁፍ ነው በአማርኛ ያየ ነው አናነበውም እንዴ አለ እኮ ኢንፋክት ብሎ ሹፍ ምን እንደሚል የኔንም መጽሐፍ እንድታነብ አልመክርም። ቱዚስ አዲስ የኔንም መጽሐፍ እንድታነብ አልመክርም። እኮስ ደብቆ በቃ እዛ እንዴ ሲጀመር ምንድነው በቃ መጨረሻ ላይ የጻፈውን አንብበዋል? የመጽሐፉ መጨረሻ ላይ ምን የሚል ነበር? እሺ እናቴ ምን አመጣችልኝ ያለ ከስውሯ ማርያም ምናምን ብሎ ያላገጠው። አይ የምር ግን ጸበሉን ቢጠቀም አሪፍ ነው የምለው። እኔ እኮ የእግዚአብሔር ስራ ነው የሚገርመኝ። መጨረሻ ላይ እውነቱን ያናግሯል። ጉሮሮ እውነቱን የጻፍቶ እንደሚባለው ነው። ይመጭም በጌታ በኢየሱስ እና ይህ በጣም በቃ ስለዛ አሁን እንደነዚህ አይነት ሰዎችን በጣም የሚገርመው ከጽሁፉ አኬ የት ደርሰሃል የሚለው የኔ ቴክስት አይሻልም? ቁም ነገር አለው ቢያንስ ልብ እሱ በደንብ አእምሮ ይመታል በለኝ። በጣም እንዴ ኮንትራዲክት ያደርጋል። እንደገና የስፔሊንግ ስህተት ደግሞ ተው። ኤኒዌይስ
ተው በሱ እንኳን በኋላ ላይ እኔም እንዳለጠች በደንብ በሱን ቼክ አድርጊ። ወደ ስራሽ ግቢ። ስፒሊንጉን ተይው ሙድ ይዛለን እና በቃ የዚህ ልጅ ነገር ጋይስ በዚህ ጨረስን። ከዛሬ በኋላ እዚህ ልጅ ላይ ተመልሼ ያልመጣበትም። በቃ የዚህን ያህልም የሄድኩበት ለምንድን ነው? በቃ እውነታውን እንድታውቁ ያለው ነገር እንድታዩት። ምንም እንዳሉ ምንም ኤቲስት ነኝ ምናምን ብሎ ቢመጣ እንደ ጀግና ቢያጫውተው ማንም ሰው በቃ ምንም ከቁም ነገርም እንዳትወስዷቸው። እንደነዚህ አይነት ሰዎችን ሲሪየስሊ አትወሰዷቸው። አንዳንድ ቀና የሆኑ ጥሩ ልብ ያላቸው ኤቲስት ወንድሞች እህቶች ይኖራሉ። እነሱን ጌታ ይጠብቃቸውና ደግሞ ይመልሳቸው። በእውነትም ማለት ነው። እነዚህኞቹን አይመልሳቸው እያልን አይደለም፣ ግን እንደነዚህ አይነት ሰዎችን በጣም ቶክሲክ ናቸው። በጣም የሀገር ጥላቻ አንዳንዶቹ አሁን እንደነዚህ አይነት ሰው በቃ የኢትዮጵያዊ የሆነ ነገር ጥላቻ ምንድነው የሃይማኖት ነክ ነገር ጥላቻ ምናምን በቃ እንደዚህ አይነት ነገር ውስጣቸው ስላለ ፕላስ ደግሞ አያነቡ የውጭ መጽሐፍ አንብብ ይልህና ግን አያነብም እሱ ራሱ ማንም እኔ የውጭ መጽሐፍ ያነበበ ሰው እንደዚህ አይሆንም። በነገራችን ላይ የውጭ መጽሐፍ ያነበበ ሰው መጽሐፉን ሲጽፍ ራሱ ሪፍረንስ በሪፍረንስ ነው የሚሆነው። በቃ መጽሐፉ ማስረጃ በማስረጃ በደንብ ጭቅ ይል ነበር። ግን በቃ ስታዩ ዝም በየቪዲዮ በየምኑ ሲወራ ምናምን ዝም ብለህ እርስ በርስ ከጓደኛ ጋር የምታወራውን መተህ እንደ መጽሐፍ ነው። በቃ የተለመደ ነገር የታወቀ አዲስ ነገርም የለም። እውነቱን ለመናገር በቃ የታወቁ የተለመዱ ነገሮችን ዝም ብሎ የመቸክቸክ ነው። ማንኛውም ግን ከእንደነዚህ አይነት ሰዎች ቁም ነገር ባንጠብቅ መልካም ነው። ስለዚህ እዚህ ጋር ኬዝ ክሎዝድ ትላለህ። የሰራቸውን ቪዲዮዎች አሁን እዚህ ጋር እናጠፋና ቼክ ማናደርጋቸው እንኳን በኋላ ማለት ነው። ግን ያሳቀኝ አሁን እንዳለው ደጋሚ ይህን እንኳን እንትን አንለውም። ግን ስንተኛ ክፍል እያለን ነው ቲዮሪ ኦፍ ኢቮሉሽን ላይ ሆሞ ኤሬክተስ ሆሞ ሳፒየንስ ምናምን የተማርንበት የቻርልስ ዳርዊን እንትንና አያኪ ሰፈር ቁጭ ብለን ምናምን የምናወራው ነገር ሲል የድሮ ትውስታዎች መጡብኝና ኤኒዌይስ ዋናው ምንድነው አኬ እንዳለው ይህንን ነገር ሪቪው ማድረግ ያስፈለገበት ኦር እንትን ያለው ንጹህ ልብ ያላቸው ሰዎች አሉና አንዳንድ ሰዎች እንደው ዝም ብሎ ቤታቸውን ዘግተው የሆነ ቪዲዮ ላይ እንትን ሲሉ የሆነ ነገር ቀንጨብ አድርገው ሲያወሩ እውቀት ያላቸው ይመስላሉ። እንደዚህ አይነት ሰዎችን ደግሞ ግድ ነው አሳልፎ በደንብ እውቀት እንደሌላቸው ማሳየት ያስፈልጋል። ኦኬ ይሄን እንድታውቁት ነው እንጂ ምንም ቅድም አንዳንድ ሰው አሁን በዚህ ሰው የሚሳሳት ካለ እኔ እግዚአብሔር ይርዳችሁ፣ እናንተ ራሱ ጸበል መሄድ አለባችሁ። በእንደዚህ አይነት ማይንድ ሴት ባለው ሰው የምትሳሳቱ ከሆነና ለምን በውጭው ዓለም ላይ ለምሳሌ ኤቲስት ሲባል በጣም ሃይ ሌቭል ኤቲስቶች አሉ፣ በጣም ማለት ነው። ግን እንደተባለው እንደዚህ አይነት ደግሞ ያው እንግዲህ ኤኒዌይስ ዞሮ ብዙም ቦታ አትስጡት ለማለት ያክል ነው። ሌላ ያስከው ፕሮግራም አለ መቋምና ሹር እኔ ዝም ብዬ ነው የገባሁት። አይ ቀጥሎ ቅድም አኬንም እናስታውሰው ሰሞኑ እንግዲህ ረጅም ጊዜ ወስዶ የተመለሰ አንድ ሰው አለና የሆነ ነገር እያለ ነው እዛ ላይ ማኪ ሄድበትና የተወሰነ ከዛ ሀሳብ ሁላችንም ብንሰጥ መልካም ነው። ከታችም ሰው እየጻፈ ነው በተደጋጋሚ እና ስለ ሉተራንም ጨምረው ማለት ነው። እና ቀጥልበት አኪዮስ አስታውሰን ብለሃል እንግዲህ አይ እንትን ነው እንግዲህ ወንድማችን አንድ ጽሁፍ ጽፎ ነበር እና የጻፈው ምንድነው ዋው አክሊል እንደዚህ ሉትራኖችን ምናምን እንደዚህ ከወንድሞቻቸው ከጴንጤዎቹ ማለት ነው ለያቸውና መለየታቸውን ሲያቅ ደግሞ እንደዚህ እየሄደባቸው ነው ምናምን አይነት የሚመስል ነገርን ጽፎ አይቼ ነበር እና እሱ አይደለም እሱ ሀሳቡ እሱ አይደለም። ግን ምንድነው የሀሳብ ልዩነት ካለን እናወራለን፣ ምን ችግር አለው? እነሱም የማይቀበሉትን የኛ ላይ ከዚህ አንጻር እያሉ ሊናገሩ ይችላሉ፣ እኛም ልንናገር እንችላለን። ግን የሆነ ከጥላቻ በተነሳ መልኩ እንደዚህ እንደዛ ምናምን አንልም። በደንብ ክብር አለን ለሉትራን ወንድሞቻችን። በተለይ ደግሞ ለምን አይነት ሉትራኖች የምርም እምነታቸውን በቃ ለእምነታቸው የሚታመኑ ሉትራኖች ምናምን ስናይ በጣም ደስ ይለናል። ጥሩ ነው። አትሊስት ሰው ለእምነቱ ከታመነ ለጌታው ደግሞ ይታመናል። ለጌታ የሚታመነው አስቀድሞ የፊት ለፊት ላይ ያለ ለእምነት ሳትታመን እንዲሁ ብቻ በሰላም ለመኖር ሲባል ሃይማኖትህን የምትክድ ወይም እምነትን የምትክድ ከሆነ አስቸጋሪ ነው። እንደነዚህ አይነት ሰዎች ግን አሁን ላይ እየመጡ ያሉ አንዳንድ ሉትራን ወንድሞቻችን እህቶቻችን
ጥሩ ናቸው። ጌታ በነገር ሁሉ ይርዳቸው ያግዛቸው እና ለእነሱ ትልቅ ክብር አለን። ስለዚህ ያው ከእነሱ ጋር አታነካኩን ነው በአጭሩ እንደዛ ነው እና እንደዛ ነው። እና ሰሞኑን ግን እንሄድበታለን። ያው ጠቅለል ያለው የጸጋ ብቻ ትምህርት ላይ ደብል ፕሬዲስቲኔሽንን ምናምንን እያነሳን ከካልቪኒስቶቹ አንጻር ግን እንሄድበታለን ትላለህ። አይቀርም በካልቪኒስቶች በኩልም ቢሆን ይኬድበታል እና ካልቪኒስቶች ላይ ሳይሆን ያው የካልቪኒስቶች ትምህርቱ ላይ የተወሰነ እናየዋለን። ነካካው እኮ ምንም አላልክም ግን ትምህርቱ ላይ ነው ሀሳቡ። ትምህርቱ ላይ እንደሄድበት ፈልገህ ነው እንዴ? ላይቭ ገብቷል ነበር ተወሰነ አልገባም። ትምህርቱ ላይ ትምህርቱ ላይ ቆይ ሉተራን ወንድሞቻችን ላይ አንሄድም ትላለህ። ቆይ እንትን ይበል ትንሽ እስቲ እንትን ይበሉ በብዙ በዚህም በዛም ምናምን እንትን አይበሉ። ትንሽ ምስል የሆኑ ሚዲያው ላይ ያሉት በሁሉም በኩል ከሚያዙ እነሱ ፕሮግራማቸውን ሲጨርሱ ሌላ ጊዜ ቀስ ብለን በተረጋጋ መንፈስ ምናምን በወንድማማዊ ፍቅር ትላለህ። እንደ ጓደኛ ዲስከስ ታደርገዋለህ ቀስ ተብሎ። እውነት ለመናገርም ዲቤት ምናምን ጠርቷቸው ነበር። አሁን ለእኛ ፈኒ ነው በዚህን ጊዜ ላይ ስለ ልሳን ምናምን እንደዚህ አይነት እንትኖች ላይ በጣም ብዙ ዓመት ስለተካሄደበት እንደዛ ጠርቷቸዋል። ግን ዝምን ለምን እንዳሉ አላውቅም ሉተራኖች። ዞሮ ግን ከኛ ግን ከመጣ ሁሉ ጊዜ መልስ ስለተሰጠበት ነው። ሜይ ቢ ላልሰሙ አዳዲስ የሆኑ የመጡት ስለ ልሳን ቲክታክ እንትን ላይ ዩቱብ ላይ ማግኘት ትችላላችሁ። የተሰራበት ሐኪም ሰርታላል መሰለኝ እና የተወሰነ ብትሄድበት መልካም ነው። እዛ ላይ ስለሄዱበት ምኑ ላይ ልሳን ማለት ዲቤት ጠርቶ ነበር። አሁን ማንም የተቀበለ የለም። ልሳንማ በጣም ከባድ ጥያቄ ብሎ የምን ቪዲዮ ላይ ነው ያየሁት። በቃ ማንም ሰው የማይመልሰው ስለ ልሳን ነው። ልሳን አሁን ፕሮቴስታንቶች ወይም ጴንጤዎቹ እንደሚሉት አይደለም የሚል ሰው ማንም ሰው የማይመልሰው ተብሎ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም የሚያስተውሉ የለምና በመንፈስ ግን ምስጢርን ይናገራል ይላልና በቃ እቺ ጥያቄ ማንም ሰው በቃ ለብዙ ዘመናት አትመልሰውም ይባላል። 1000 ዓመት ብሰጣ አትመልሰው ማሰዋል። እሺ በአጭሩ እንግዲህ ልሳን አንድ ነው ያለው። ምንም ሐዋርያት ሥራ ምዕራፍ 2 ላይ የወረደው ነው እሱ። ከዛ በኋላ ከሐዋርያት ሥራ ምዕራፍ 2 ውጪ አሁን ከዛ በኋላ ልሳን ወርዷል። ግን የተለየ አይነት ልሳን ነው አይልም መጽሐፍ ቅዱስ። የተለየ ልሳን አይልም። የሆኑ ቃላትን እያነበብክ ለራስ አሁን ለጀመርከው እንግዲህ ማን እንዳስጀመረህ ለማናውቀው ለሆነ ነገር ለዚህ ልሳን ብለህ ለጠራኸው ነገር ለሱ በቃ ይደግፈኝ እያልክ ካልታገልከው በስተቀር መጽሐፍ ቅዱሱ ስለ ጸጋ ስጦታ ሲናገር 2 አይነት ልሳንን አያስቀምጥም። አንድ አይነት ልሳን ብቻ ያስቀምጣል። ይህን ለመረዳት እነሱ የሚጠቅሱት አንደኛ ቆሮንቶስ ምዕራፍ 14 አይደል? አንደኛ ቆሮንቶስ ምዕራፍ 12 ቀደም ብሎ መመልከት። ስለ ጸጋ ስጦታ አስቀድሞ ጳውሎስ ሲናገር እኮ እንመለከተዋለን። ምን ብሎ ይናገራል? እሺ አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ላይ የጸጋ ስጦታም ልዩ ልዩ ነው፣ መንፈስ ግን አንድ ነው ይላል። ተመልከቱ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉን በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል ይልና እሺ ለአንዱ ጥበብን መናገር ለአንዱ ምን ይሰጠዋል? በመንፈስ ጥበብን መናገር፣ ለአንዱም በዚያው ደግሞ መንፈስ እውቀትን መናገር ይሰጠዋል። ለአንዱም በዚያው መንፈስ እምነት፣ ለአንዱም በዛው በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም በልዩ አይነት ልሳን መናገር። ይኸው ልሳን ተጠቀሰ። የጸጋ ስጦታዎችን እየተናገረ እየዘረዘረ ለአንዱም ምን አለ? ለአንዱም በልዩ አይነት ልሳን መናገር ይልና ቀጣይ ምን ይላል መሰለ? ለአንዱም በዛኛው አይነት ደግሞ ይሄ በሁለተኛው አይነት ልሳን ደግሞ መናገር ይላል። አይልም።
ሁለት አይነት ልሳን ቢኖር ኖሮ እዚህ ጋር ቁጭ ያደርግልህ ነበር እኮ። በቃ ለአንዱም በልዩ አይነት ልሳን መናገር አለቀ። አንድ አይነት ልሳን ብቻ ነው ያለው። ጳውሎስ አንድ አይነት ልሳን ነው የሚያውቀው። ወይስ ይሄ ልሳን እነ ጴጥሮስ ላይ የወረዱ አይደለም? ወይስ ይህ ልሳን የቆርኔሌዎስ ቤተሰብ ላይ የወረዱ አይደለም? ምክንያቱም የቆርኔሌዎስ ቤተሰብ ላይ የወረደው ልሳን ራሱ እነ ጴጥሮስ ላይ ሐዋርያት ሥራ ምዕራፍ 2 ላይ የወረደው ነው። በምን ማወቅ ይቻላል? ሐዋርያት ሥራ ምዕራፍ 10 ላይ እና ቆርኔሌዎስ ላይ መንፈስ ቅዱስ ወርዶ ልክ በልሳን ሲናገሩ ሲሰማ ማን? ጴጥሮስ ምን አለ? እነዚህ ደግሞ እንደ እኛ መንፈስ ቅዱስን የተቀበሉ አለ። እነ ጴጥሮስ መንፈስ ቅዱስን ሲቀበሉ ልሳን ተናግሮ ነበር። እነ ቆርኔሌዎስም መንፈስ ቅዱስን ሲቀበሉ ልሳን ተናግሯል። አዎ ልሳኑ የተለያየ ቢሆን ይሄኛው ደግሞ ምንድን ነው ብሎ ግራ በተጋቡ ነበር። እነ ጴጥሮስ ግን ተመሳይ ነው እና አንደኛው ነው። በቃ እነዚህ የተቀበሉት በቃ እንደነ ጴጥሮስ ነው የምንቀበለው። የምትቀበለው እንደ ጴጥሮስ እንጂ ሌላ አይደለም። ስለዚህ ይልቁንም ግን ምን ይላል ጳውሎስ? ቀጠል አድርጎ እዛ ጋር አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 10 ላይ ማለት ነው ለአንዱም በልዩ አይነት ልሳን መናገር ካለ በኋላ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ አለቀ። ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል ይላል። ስለዚህ አንድ ልሳን ብቻ እንዳለ አውቀናል። የአንዱ ልሳን ደግሞ ምንድን ነው? የሰው ቋንቋ ነው። ማስረጃ አለ። ይህ ብዙ ጊዜ ስለተማራችሁት እውነቱን ለመናገር መደጋገም እንዳይሆን የሐዋርያት ሥራ ምዕራፍ 2 ላይ በልሳን መናገር ሲጀምሩ ይህንን የሰሙ ሰዎች ምን አሉ ነበር የተባለው? ቁጥር 7 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 7 ላይ ወይም ከቁጥር 6 ጀምሮ ይህም ድምፅ በሆነ ጊዜ ይሄ በልሳን የሚናገሩት ነገር ማለት ነው ሐዋርያቱ ይሄ የገሊላ ሰዎች ናቸው እነሱ እና ልክ በልሳን ሲናገሩ በተለያየ ቋንቋ ይናገሩ ስለነበረ ከተለያየ ሀገር ደግሞ የተሰበሰቡ ሰዎች በዙሪያቸው ስለነበሩ ይህም ድምፅ በሆነ ጊዜ ሕዝብ ሁሉ ተሰበሰቡ። እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እነዚህ የሚናገሩት የገሊላ ሰዎች አይደሉም? እና ምን እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? እነዚህ የገሊላ ሰዎች ሲሆኑ አለ የገዛ ቋንቋችንን የተወለድንበትን እንዴት እንሰማለን? ስለዛ ልሳን ሲባል በቃ ኖርማል ሰው የተወለደበትን የገዛ ቋንቋ ነው የሚሰማው። በልሳን ሲነገር እንዴት እንሰማለን? የጳርጤና የሜድ የኢላማጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድም ወደ ይሁዲነትም የገባን ምንድን ነው በወላዲተ አምላክ ያስተጋባው? አንተ ራስህ ልሳን የነዚህ ግሎሶሎላ የሚባለው ልሳን ያወራን ሄድኩበት እንዴ? ፓርቴድ ምናምን ስትል ጳጳጳ የሚል ቃል ነው ወጣ እንዴ? አንተ እዚህ ላይ እያስተማርክ ልሳን ቢያመልጥ አስበዋል? ውርደት እኔ የፈጠነ ነው ዲስኮኔክት ማድረገው ወዳጄ። እሺ በዚህና በዛ ያለን ሰዎች የቀርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻችን ሲናገሩ እንሰማቸዋለን ይላል። በልሳኖቻችን ስለዚህ በቃ የሰው ልሳን አለቀ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ያለው ምንድነው? በቃ በዛ በቆሮንቶስ ቤተክርስቲያን ውስጥ ምን ተነስቶ ነበረ? ሰው በቃ ይሄ ቋንቋው ስለተሰጠው ብቻ ይሄ የሰው ቋንቋ ነው። አዎ የሰው ቋንቋ ምናልባት ሌላ ሰው በትምህርት ሊያገኘው ይችላል። ለሐዋርያት ሲሰጥ የነበረውን ቋንቋ ሌላ ሰው በትምህርት ሊያገኘው የሚችለውን እነሱ ግን ሳይማሩ ምን ሳይሉ መንፈስ ቅዱስ አምጥቶ ያሸከማቸዋል፣ ይሰጣቸዋል። ስለዚህ ለእነዚህ ሰዎች እንደዚህ አይነት ቋንቋ ይሰጣቸዋልና ታዲያ ግን ይህ ቋንቋ ሲሰጣቸውና ያንን ቋንቋ ሲሉት ማለት ነው በመንፈስ ሲናገሩ፣ በመንፈስ መናገር ማለት በልሳን በተሰጣቸው በዛ ጸጋ ሲናገሩ፣ በዛ መንፈስ ሲናገሩ ግን ያንን ቋንቋ ድንገት በዙሪያቸው ያሉ ሰዎች ባያውቁትስ ቋንቋውን ካላወቁት ያስተውሉታል? አያስተውሉትም። ስለዚህ እነዛ ሰዎች ሲናገሩ ለሰው ተናገርን ይላሉ አይሉም? ለሰው አልተናገሩ። በቃ እነሱማ መልካም እንግዲህ እግዚአብሔርን ሊያመሰግኑ ይችላሉ በተሰጣቸው በዛ በመንፈስ እየተናገሩ፣ ግን ለሰው ግን ምንም አይጠቅምም። ስለዚህ አንደኛ ቆሮንቶስ ምዕራፍ 14 ላይ ምን አላቸው? በልሳን የሚናገር ስለ እግዚአብሔር እንጂ ለሰው አይናገርም አላቸው። እንዴ ለምን? የሚያስተውለው የለምና።
በመንፈስ ግን ምስጢርን ይናገራል። አዎ በመንፈስ ትናገር፣ አሁን በልሳን ምስጢርን ልትናገር ትችላለህ። ግን ማንም ካልሰማ ምን ዋጋ አለው? ምናልባት አንተ የምትናገረውን የተማረ ሰው ከመጣ ኦኬ ሊሆን ይችላል። ግን ያልተማረ ሰው ከመጣ ምን ታደርጋለህ? ያልተማረ ምናምን ከየት መጣሁ ደግሞ ያልተማረ የተማረ ምናምን የሚባል ነገር አለ እንዴ? ኦፍኮርስ አለ። ያው ከፍቼ እላለሁ ብሮስኪ። እሺ ቁጥር 16 ላይ እንግዲህ እሺ እንዲያማ ካልሆነ አንተ በመንፈስ ብትባርክ በመንፈስ ብትባርክ ሚኒንግ በልሳን ማለት ነው። ትባረካለህ በልሳን እንዴ? በመንፈስ መባረክም አለ። በመንፈስ መባረክም አለ። እሺ በመንፈስ ብትባርክ ባልተማሩት ስፍራ የተቀመጠው በየት ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ባልተማሩት ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል? ስለዚህ አሁን ቻይኒስ ምናምን ነገር የተሰጠው ሰውዬ መጥቶ አሁን በእኛ መካከል ከዚህ መካከል ለምሳሌ መኩታው የሆነ ቻይኒስ ልሳን ቢወርድለት ማለት ነው እና በቻይንኛ ጀግና የሆነ መባረክን ቢባርከን እንዴ እኛ ምንም የምናውቀው ታሪክ አለ? ቻይንኛ አልተማርም እንዴ አሜን እንላለን እንዴ? አንልም። ምኑን አውቀ ነው? አንተማ መልካም ታመሰግናለህ። መኩኮ መልካም ያመሰግናል። ሌላው ግን እኛ ግን አንታነጽበትም። የሰሞኑ ቻይና በስመ አብ ወወልድ ወመንፈስ ቅዱስ ያሉበት ራሱ በጣም እንትን እያለኝ ሰው እኮ ችግር አለበት። የቅዱስ ቹንግ በረከቱ ይድረስብን ይላል። አይ አሁን እንደዚህ የሚያስፈል ነገር አለ? ወዲያ በማይቀለር ነው የሚቀልዱት። እሺ ምን አለ? አንተማ መልካም ታመሰግናለህ። ለምሳሌ መኩ ይህ ቻይኒስ ነገር ቢወርድለት በቃ ሲያመሰግን እኮ በቃ እሱማ መልካም እያመሰገነ ነው። ሌላው ግን አይታነጽበት። እኛ ግን አንታነጽበትም። በቻይኒስ እዚህ ጋር መጥቶ ቢያመሰግን እኛን ምንም አያንጸንም። ምክንያቱም ምንም አናስተውለውም። ምን እያለ እንደሆነ ራሱ አናቅም። ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ። አየህ፣ ጴንጤ ማለት እኮ የጳውሎስ ሃይማኖት ነው። ምክንያቱም ጳውሎስ ከሁላችሁ ይልቅ በልሳኖች እናገራለሁ ብሎ ይላል። ከሁላችሁ ይልቅ በልሳኖች እናገራለሁ ምን ማለት ነው? ከሁላችሁ ይልቅ በልሳኖች እናገራለሁ፣ በብዙ ልሳኖች እናገራለሁ። ብዙ ነው የተሰጠው ለጳውሎስ። አየህ፣ በጣም ብዙ። ለዚህ ደግሞ እግዚአብሔርን አመሰግናለሁ ነው እያለ ያለው። ግን ሰዎችን እንዲጠቅም ግን በነዛ ሁሉ ልሳኖች አይናገርም። በቃ በማህበር የሆነ ነገርን ያስተምራል እና እንደዛ ነው በአጭሩ። ቴንኪው ትላለህ። እሺ እሱ ላይ የምንሄድበት ቃላት ያሰማል። እዚህ ላይ አኪዮስ ቃላት ያሰማለን ብሮስኪ። አይ ምንም ይሄ በጣም ብዙ ጊዜ አሁን የልሳን ጉዳይ ምናምን ነገር በጣም ብዙ ጊዜ ላይቭ ላይም አድሬስ ተደርጓል። ማይክን ኦን አድርገን ነው ፓፓ እያስተጋባ ነው። ሶሪ እና አረ ችግር የለውም። እና ብዙ ጊዜ አድሬስ ተደርጓል ላይቭ ላይ አይደል? በጣም ብዙ ጊዜ ቶፒኩን ይዘን ገብተን ታሪካዊ አመጣጡን ራሱ ኢቭን ያው አሁን ጴንጤ ወንድሞቻችን ምንድነው ትልቁ ችግር? ዛሬ ጴንጤዎች ልሳን ሲናገሩ ዘወይ ዘይ አክት ምናምን እነዚህ ነገሮች ሞሮፍ የመናፍቃንን ባህሪ ለምሳሌ ሞንታነስ የሚባል መናፍቅ በቤተክርስቲያን ታሪክ ውስጥ አለ። ኢቭን የሱ ካራክተሮችን ብትመለከቱ እሱ በዛ ጊዜ ሁለት ሴቶችን ከኋላ አስከትሎ የሚንቀሳቀስ ሰው ነበር። ሞንታነስ የሞንታኒዝም መንፍቅና ማለት ነው። እና ይሄ ካራክተር በካራክተር ደረጃ ራሱ አሁን ጴንጤዎች ጋር የምንመለከተው ነገር ሞሮፍ ወደ እነሱ ይቀርባል። ከዛ ባለፈ እንደው መጽሐፍ ቅዱስ ላይ ያለውን ሐሳብ አሁን አኬ ብሎ ሄዶበታል። ከዛ ባለፈ ራሱ እንደው ህሊና ላለው ሰው እንዴት የሪፎርሜሽኖቹ ዋናዎቹ አለ አይደለ? ዋናዎቹ ለምሳሌ ማርቲን ሉተር ሊሆን ይችላል እና ጆን ካልቪን ሊሆኑ ይችላሉ። ሌሎችም ኦኬ የሪፎርሜሽን አባቶች ወይ ደግሞ ማጂስትሪያል ሪፎርመርስ የሚባሉት እነሱ ይሄንን ነገር እንዴት አያውቁትም ነው? ይሄ እንዴት ጥያቄ አይፈጥርባችሁ? ቤተክርስቲያን ከተመሰረተች ከሆነ ከ1900 ዓመት በኋላ ኦፍ ኮርስ ዴቨሎፕ እያደረገ ነው የመጣው። በይፋ ግን በጣም ግልጥ ባለ መልኩ ግን ኦልሞስት 90 ሴንቸሪ ላይ ነው ነገር የተጀመረውና መጀመሩ እንዴት ጥያቄ አይፈጥርባችሁም ነው? ኦኬ እንጂ መጽሐፍ ቅዱስ ላይ ያለው ግልጽ ነው። በቃ ጳውሎስ አኬ ቅድም በደንብ አብራርቶታል። እዚሁ ጋር ቅዱስ ጳውሎስ እዚህ ምዕራፍ 10 ላይ ይናገራል። በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋም የሌለው ህዝብ የለም ይላል። በቃ አንደኛ ቆሮንቶስ ምዕራፍ 14 አውዱን ጠብቆ የተረዳው ሰው በጣም ግልጽ ነው።
በዓለም ምናልባት ቁጥር የሌለው የቋንቋ አይነት ቋንቋ ዓለም ላይ የሚታወቅ መሆኑን ጳውሎስ እየነገረን ነው። ለምን? ከህዝብ ጋር የሚገናኝ ስለሆነ ቋንቋም የሌለው ህዝብ የለም። ኦኬ እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለእኔ እንግዳ ይሆናል። በቃ ግልጽ እኮ ነው። ባይዘው ክፍሉ ግልጽ ነው። አኪ ቅድም እንዳለው ቻይንኛ ቢወራ በቃ ምዕራፍ ቁጥር 2 ላይ ያለው በጣም ቀላል ነው። በቃ በልሳን የሚናገርስ ለእግዚአብሔር እንጂ ለሰው አይናገርም፣ የሚያስተውለው የለምና በመንፈስ ግን ምስጢርን ይናገራል ይላል። አለቀ በቃ። መኩ ለምሳሌ በቻይንኛ ኦር ስፓኒሽ በሉት ፖርቹጊዝ በሉት በሆነ ቋንቋ እግዚአብሔርን ቢያመሰግን ኦር እዚህ ብንል መኩ ከማን ጋር ነው እየተነጋገረ ያለው? ለማን እየተናገርክ ነው? መኩ ለምሳሌ ከእግዚአብሔር ጋር ነው የምትነጋገረው። ለምን? እግዚአብሔር ምንም የጸጋ ስጦታ ባለቤት ምሱ ስለሆነ የምትናገረው ነገር አንደርስታንድ የሚያደርገው እግዚአብሔር። ማህበሩ ግን አንደርስታንድ አያደርገ። ኦኬ ለሰው ለእግዚአብሔር እንጂ ለሰው አይናገርም። ሰው እዚህ ጋር የተባለው ምንድነው? ለማህበሩ አይናገርም ነው፣ ተርጓሚ እስከሌለ ድረስ ከእግዚአብሔር ጋር ነው እየተነጋገረ ያለው። በቃ አለቀ። በመንፈስ ግን ምስጢርን ይናገራል። ለምን? እዛ ጋር ለተሰበሰቡ ሰዎች ምንድነው ምስጢር ስለሆነ ያ ነገር። ይሄ በጣም ቀላል ነገር ነው ጋይስ። ኦኬ እና ይሄ ስናር ቢግ ዲል። ለዛ ነው ልሳን እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አኪ ቀደም ያላችሁ ቦታ ላይ አንደኛ ቆሮንቶስ ምዕራፍ 12 ላይ ይቅርታ፣ እዚህ አንደኛ ቆሮንቶስ ምዕራፍ 12 ላይ አይታችሁ ከሆነ የጸጋ ስጦታዎችን ሲዘረዝር ቅዱስ ጳውሎስ አይታችኋል። ለአንዱም በልዩ አይነት ልሳን መናገር፣ ለአንዱም በልሳኖች የተነገረውን መተርጎም ይሰጠዋል። በቃ መተርጎም አለበት ነው። ጳውሎስ ዓላማው ራሱ ምንድነው? ልሳን ስትናገሩ ሰዎችን የሚያንጽ ይሁን፣ ዋናው ዓላማ ነው ዓላማው። ኦኬ ሰዎችን የሚያንጽ መሆን አለበት። ለዛ እኮ ነው እዛው አንደኛ ቆሮንቶስ ምዕራፍ 14 ላይ ምን ይላል መኩ? እንዴ እማተረጉሙ ከሆነ ዝም ብላችሁ የሆነ ላንጉዌጅ የምትናገሩ ከሆነ ሰዎች ከሩቅ ሲያዩአችሁ ራሱ እንደ እብድ ነው የሚያዩአችሁ እኮ ይላል ጳውሎስ። አሁን ሰዎች በምን መልኩ ይቀይሩታል ይሄንን ነገር? አሁን በዚህ ዘመን ያሉ ሰዎች ይሄው እናንተም እኛን ስታዩን እንደ እብድ ነው የምታዩን፣ ጳውሎስም እያለ ያለው እኛ ስለምንናገረው ልሳን ይላል። አይደለም በፍጹም በቃ በልሳን የሚናገር ራሱን ያነጻል፣ ትንቢትን የሚናገር ግን ማህበሩን ያነጻል። በቃ ስለዚህ ይሄ የልሳን ቋንቋ ነው፣ ዓለም ላይ የሚታወቅ ላንጉዌጅ። ዋናውም ዓላማ ደግሞ ይሄ የመጣበት ዋናው ዓላማ ሁሌም ብዙ ጊዜ ተነጋግረናል። ዓላማው ምንድነው ከተባለ መኩ ታች ያላችሁ ክርስቲያን ወንድሞች እናቶችም ወንጌልን ጌታችን ኢየሱስ ክርስቶስ ማርቆስ 16 ላይ ምን አለ? ኦኬ ያመነ የተጠመቀ ይድናል ካለ በኋላ ወንጌል ከዛ በፊት ወንጌልን ለፍጥረት ሁሉ ስበኩ። በቃ ይሄ ሎጂካል ለሆነ ሰው እኮ በጣም ቀላል ነው። ወንጌልን ለፍጥረት ሁሉ ስበኩ ተብሏል። ስለዚህ ለምሳሌ ሐዋርያት የገሊላ ሰዎች ነበሩ አይደል? ለምሳሌ ወደ ህንድ ሀገር ሄደው ይሰብካሉ አይደል? ሐዋርያት ለፍጥረት ሁሉ ወንጌልን ሰብከዋል አይደል? መኩ በየሀገሩ ሄደው ሰብከዋል። ኦኬ መኩ ኢትዮጵያዊ ነው። ለምሳሌ መኩን ምሳሌ አድርገን ዛሬ እየወሰድን ነው። ለምሳሌ መኩ ኢትዮጵያዊ ነው። በሐዋርያት ዘመን የነበረ ሰው ከሐዋርያት ውስጥ አንዱ ለምሳሌ ቢሆን ኦኬ የሆነ ሀገር ህንድ ሀገር ሄዶ ቢሰብክ ኦር ቻይና ኦር የሆነ ሀገር ሄዶ ቢሰብክ የዛን አካባቢ ቋንቋ ማወቅ አለበት። መንፈስ ቅዱስ ደግሞ ይህን የጸጋ ስጦታ ነው የሚሰጣቸው። ካላወቀ እንዴት እዛ አካባቢ ያሉ ሰዎችን ሄደው ይሰብካቸዋል? ስለ ክርስቶስ ኢየሱስ እንዴት ወንጌል ይሰብክላቸዋል? በቃ ይሄ በጣም ቀላል ነገር እኮ ነው። እና ይሄ እንደው ወንድማችን ኤፍሬም ከባዱ ጥያቄ ያለው በጣም አያችሁ፣ አሁን አውዱን ተከትላችሁ ስትረዱት በጣም ቀላል የሆነ ነገር ነውና ከዚህ አንጻር ነው የምንመለከተው። እግዚአብሔር ያክብርልን።